በዚህ በቀይ ባህር አካባቢ ላይ ያለውን ነገር እንደዚህ ትርምሱ እንዲወጣ ከሚያደርጉ ኃይላት መካከል በኮቴሽን ውስጥ ሆኖ ኢሳያስ አፈወርቂ እንደሆኑ ይገመታል። ግብጽ በኢትዮጵያ ላይ ወይም ደግሞ በባህራችን በቀይ ባህርን አካባቢ የመያዝ ፍላጎቷ ዛሬ የተጀመረ ሳይሆን ጥንትም የነበረ ነው። ይሄ የኢትዮጵያ መንግስት ጥያቄ ብቻ ሳይሆን የኢትዮጵያ ገና ያልተፈጠረው ጄነሬሽኑ ሊጠይቀው የሚችል አሁን ማሳካት ባይቻል ነገር ሊያሳካ የሚችል ትውልድ ይመጣል። ብዙውን ጊዜ ስታየው የሀገር ሉዓላዊነት የሚደፈረው በባህር ላይ ከመጣ ኃይል እንደሆነ ይታወቃል። በቀይ ባህር በኩል ኢትዮጵያ የምትባለው አገር እድል ካገኘች ይሄ ህዝብ ምንድነው የሚሆነው? ግብጽ ተፈላጊነቷ በእነ አሜሪካ ምን ሊሆን ይችላል የሚል ጥያቄም ያለባቸው ይመስላል። ይህ ስፍራ ለኛ እጅግ አንገብጋቢ እንደሆነ 130 ሚሊዮንን የሚያክል ህዝብ ይዘህ በባህር አልባነት መጓዝ እንደማይቻል ይታወቃል። ኢትዮጵያ የምታድግ ከሆነ እኛ ድሃ ሆነን ብንቀር እነሱ ድሃ ሆነው ኢትዮጵያም ድሃ ብትሆን የሚመጡ አይነት ማንነት ያላቸው መሪዎች ናቸው ያሏቸው ኤርትራውያን እንዳለመታደል ሆኖና ኢሳያስ አፈወርቂ ጉዳዩን አዎንታዊ በሆነ መልኩ ቢያዩትና ቢይዙት ኢትዮጵያ ከተጠቀመችበት የበለጠ የኤርትራ መንግስት ተጠቃሚ ነው።